ጤና ይስጥልን። ይህ ኢትዮፎረም ነው። የብልጽግና ባለስልጣናት ከጠቅላይ ሚኒስትሩ እስከ ምንዝሩ ከሚታወቁባቸው ዋና ዋና ጠባዮች መካከል ውሸታምነት አንዱ ነው። ያለ ይሉኝታ አከታትለው ሲዋሹ ለበኋላም ለነገም እንደማይሉ ነጭም ጥቁርም እየታዘባቸው የአገር ሕዝብም ያንተ ያለህ እያላቸው አሁንም አሉ። በአሜሪካ ሚቺጋን ኬተሪንግ ዩኒቨርሲቲ ፕሮፌሰር የሆኑት ሕዝቅኤል ገቢሳ በተለይ የጠቅላይ ሚኒስትሩን ውሸታምነት በማስመልከት ጥናታዊ ጽሑፎቻቸውን ለኢትዮፎረም ተከታታዮች ማቅረብ መጀመራቸው ይታወሳል። የመጀመሪያውን ክፍል ከ2 ሳምንት በፊት የአብይ ዶክትሬትና ኦሮሞነት በሚል ርዕስ ወደ እናንተ ማድረሳችን አይዘነጋም። ኦሮሞነታቸውን፣ ማንነታቸውን፣ የግል ታሪካቸውን እንደየመድረኩ እንደሚቀያይሩትና እንደሚክዱት የትምህርት ማስረጃዎቻቸውንም በውሸት እንደሞሏቸው ይህንን የሚያደርጉበት ምክንያት ምን እንደነበር የተነተኑት ፕሮፌሰር ሕዝቅኤል በቀጣይም ይህንኑ ከተለያዩ መንግስታዊ ጠባዮችና ታሪካዊ ሁነቶች ጋር በማመሳሰል አብራርተዋል። በዚህ ዝግጅት ቀጣዩን አጀንዳ ይዘን ቀርበናል። አብይ አህመድ ውሸታም ናቸው በሚለው የማይለያይ ሰው ምናልባትም እርሱም ውሸታም የሆነ ሰው መሆን አለበት የሚል ሐሳብ ያለው ልክ ነው። ቁም ነገሩ ግን አብይ ለምን ይዋሻሉ የሚለው ነው። የፕሮፌሰር ሕዝቅኤል ገቢሳ ጥናታዊ ምርምር ይህንን የሚዳስስ ነው። ወደ ቀጣዩ ክፍል እንሻገር። ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። አብይ አህመድ መጋቢት 24 2010 ዓ.ም ስልጣን ሲይዙ በበጎ ቃላትና በበርካታ ቃል ኪዳኖች ተጀቡነው ነበር። የአገር ሰው በብዙም ተስፋ ጥሎባቸው ነበር። የዓለም አቀፍ ታዛቢዎች እንደ አብሪ ኮከብ ተቀበሏቸው። በወቅቱም ኢትዮጵያ በመጨረሻ ወደ ዲሞክራሲያዊ የሽግግር ጎዳና ገባች ተብሎ ተነገረ፣ ተዘመረ። ሆኖም ግን ልክ እንደ ግል ታሪካቸውና የትምህርት ማስረጃቸው ሁሉ የአብይ ዲሞክራሲያዊ ትርክትም ተቋማዊ ለውጥ ከማስቀመጥ ይልቅ ተውኔት ላይ የተመሰረተ ነበር። የዲሞክራሲን አስፈላጊነት ደጋግመው እየተናገሩ መሰረታዊውን የዲሞክራሲን ግንባታ ስራ ትውት አደረጉት። የህግ ዋስትናዎችን ማረጋገጥ፣ የተቋማት ነጻነትና ግልጽና ሊገመቱ የሚችሉ የፖለቲካ ውድድር ደንቦችን ማዘጋጀት ወዘተ የአብይ አህመድ እቅዶች ዝርዝር ውስጥ አልነበሩም። እሳቸው ስለ ዲሞክራሲ በሚናገሩት መሪ አድናቆት የሰከረውና በስሜት የታወረው ህዝብም ትዕይንታዊ አቀራረብን ከእውነተኛ ለውጥ ጋር አደበላለቀው። ይህንን በፍራንክፈርት ሽናይደርና አነርት የትንታኔ መነጽር ስናየው ዲሞክራሲ ሊገነባ የሚገባ ባህል መሆኑ ቀርቶ በአብይ ፊርማ የሚታወጅ በእርሳቸው ይሁንታ የሚነገር ተረት በእሳቸው ትዕይንት የሚመደረክ ተውኔት ሆኖ ተከሰተ። ይህንን የሚያደርጉት ስልጣንን ለማጽናት የተቺዎችን ደብዛ ለማጥፋትና ለዓለም አቀፍ ማህበረሰብ ለውጥ አራማጅ ነኝ ብሎ ለማሳሳት ነው። ህዝቡ በጠቅላይ ሚኒስትሩ ጮሌ አንደበትና ገለጻዎች ላይ ትኩረት አድርጎ ባለበት ወቅት እሳቸው ግን ከጀርባ የስልጣን መዋቅርን መቆጣጠር ላይ አተኩረው ነበር። የደህንነት ተቋማትን፣ የክልል መንግስታትንና የመንግስት አስተዳደር ማሽነሪውን አጥብቆ በመቆጣጠር ስራ አብዝተው ነበር። አብይ አህመድ መጋቢት 24 ቀን 2010 ዓ.ም በፓርላማ ባደረጉት የመንግስት መክፈቻ ንግግር ብዙሃን ፓርቲዎች የሚሳተፉበት ዲሞክራሲን፣ ነጻና ፍትሐዊ ምርጫንና ጠንካራ ዲሞክራሲያዊ ተቋማትን ለማቆም ቃል ይገቡ ነበር። የሁሉም ኢትዮጵያን ድምፅ የሚሰማበትና ሁሉም እኩል ተሳትፎ የሚያገኝበት ስርዓት ይገነባል አሉ። ነጻነት ከመንግስት የሚሰጥ ችሮታ ሳይሆን ከሰው ልጅ ክብር ጋር የተያዘ ተፈጥሯዊ መብት ነው ሲሉም ተደመጡ። መቃወም መደበኛ ነገር እንዲሆን ጣሩ። ከመጋቢት እስከ ሰኔ 2010 ዓ.ም ባሉት ጊዜያት ይህ ንግግር በተደጋጋሚ ይሰማ ነበር። የፖለቲካ እስረኞችን ወንድሞቼና እህቶች በማለት ጠሩ። ሰዎችን የሚያስር መንግስታዊ ፖሊስን ሽብርተኛ ነው አሉት። ሳናጣራና አስርም ብለውም አሉ። እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። እነዚህ ሁሉ የአፈ ጮሌ ሰው ንግግሮች እንጂ ዘላቂ በሆነ የህግ ወይም የተቋም ማሻሻያ የተደገፉ አልነበሩም። ይልቁንም በህግ የተረጋገጡ መብቶች ሳይሆኑ በቸርነት የሚሰጥ የደግ ጠቅላይ ሚኒስትር ተግባራት ሆነው ቀሩ። በዚህ ምክንያት ተቃዋሚዎች ግልጽ ደንብ በሌለበት ተቋማዊ ለውጥ ባልተደረገበትና ሀያል በሆነው የመንግስት የጸጥታ መዋቅር በሚመራ አስፈጻሚ አካል ወደ ፖለቲካ መድረኩ ተጠቃለው ገቡ። ለአፍታ የታየው ደስታም ቦታውን ለከፋፋይነት፣ ላለመተማመንና እየተስፋፋ ለመጣ ግጭት ቦታውን ለቀቀ። በተለይ እስከ ታህሳስ 2011 ዓ.ም ድረስ የዲሞክራሲው ንግግር ቦታውን ለስልጣን ማጠናከሪያ ትዕይንቶች መልቀቅ ጀመረ።
በአብይ ቀደምት ንግግሮች ወንድሞችና እህቶች የተባሉት ወገኖች አሁን እንደ አዲስ ስጋቶችና ጠላቶች ተቆጠሩ። ራሳቸው አብይ ኦነግን ትጥቅ ለማስፈታት ፈቃደኛ አይደለም ሲሉ ከሰሱት። እነሆ ያ ቃል የተገባው ዲሞክራሲ ተበልቶ ኦሮሚያን ከዚያን ጊዜ ጀምሮ ሰዎች የሚረግፉባት አኬልዳማ አደረጓት። ከጥር 2011 ዓ.ም ጀምሮ የፌዴራል መንግስት በምዕራብ ኦሮሚያ የህግ ማስከበር ዘመቻ አለና የጅምላ እስራትን፣ የኮሚኒኬሽን እገዳዎችንና የረዥም ጊዜ የጸጥታ ኃይሎችን ስምሪት ተገበረ። ይህም በመደበኛ የአስቸኳይ ጊዜ አዋጅ ሳይታወጅ ነበረ። በኋላ ላይ ሀገራዊ መልክ ሆኖ ግልጽ የተደረገው የአስተዳደርን ጉዳይ ከጸጥታና ደህንነት ጋር ብቻ የማቆራኘት ጠባይ ሴኩሪታይዜሽን መጀመሪያ የተያዘው እዚህ ጋር ነው። ይህም የትግራይ ጦርነትና የአማራ ክልል ግጭት ከመከሰቱ ከረዥም ጊዜ በፊት ከሪፎርም ንግግር ወደ ጠመንጃ አገዛዝ የተደረገ ሽግግርን ያሳያል። ይህ በአጋጣሚ የሆነ ስህተት አልነበረም። ይልቁንም ስትራቴጂ ነበር። አብይ እየዋሹ መሆኑን ያውቁ ነበር። ዲሞክራሲያዊ ውድድርን ተቋማዊ እንደማያደርጉት በሚገባ ያውቁ ነበር። በንግግር የፖለቲካ ምህዳሩ እየተከፈተ ነው አሉ። ያ ምህዳር እውን እንደሆነ የሚያደርጉ የህግና የመዋቅር ማሻሻያዎችን ግን የበለጠ እየዘጋጓቸው ነበረ። የፈጠሩት ትርክት ተቃዋሚ ፓርቲዎች ለብጥብጥና ለመረጋጋት ማጣት ተጠያቂ የሚሆኑበትን ሁኔታ አመቻቸ። ይህም መንግስት ህግን ለማስከበር በሚል ሽፋን ስልጣኑን መልሶ እንዲያጠናክር ረዳው። ትርምስን የሚፈጥር ቁጥጥር የሚደረግበት የነጻነት አየር ማሳየት፣ ከዚያም መረጋጋት ያስፈልጋል በሚል ሰበብ ስልጣንን ወደ አንድ ማዕከል መልሶ ማሰባሰብ የሚለው በአምባገነናዊ ስርዓት ግንባታ ሂደት ውስጥ የታወቀ ስልትና መንገድ ነው። የአብይ ኢትዮጵያ ይህንኑ መንገድ ተራምዳበት ወደ አፋፍ ተገፋች። ተቃዋሚዎች መናገር ይችሉ ነበር፣ ግን መደራጀት አይችሉም። ወደ ሀገር መመለስ ይችሉ ነበር፣ ግን መወዳደር አይችሉም። በሰላም መኖር ይችሉ ነበር፣ ግን የገዢውን ፓርቲ የበላይነት በምንም መልኩ መፈታተን አይችሉም። ክህደታቸው ግን ሊቀመንበር ያደረጋቸውን እናት ድርጅታቸውን ኢህአዴግንም አልማረውም። ድርጅታዊ ሪፎርም አደርጋለሁ ብለው ቃል ገብተው ድርጅታዊ ውድመት አደረሱበትና አጠፉት። ኢህአዴግን አፍርሶ የብልጽግና ፓርቲን መመስረት ብሔራዊ አንድነትን ያጠናክራል፣ የፖለቲካ ስርዓቱን ያዘምናል፣ የብሔር ክፍፍልን ያጠፋል፣ እንዲሁም የበለጠ ሁሉን አቀፍ የሆነ ብሔራዊ የፖለቲካ መድረክ ይፈጥራል እያሉ ሌላ ውሸት ጀመሩ። በተጨማሪም አዲሱ ፓርቲያቸው ቀደም ሲል በኢህአዴግ ዘመን አጋር እየተባሉ ይጠሩ የነበሩትን የሶማሌ፣ የጋምቤላ፣ የአፋር፣ የሐረሪና የቤኒሻንጉል ጉሙዝ ክልል ፓርቲዎችን ሙሉ ውክልና ይሰጣል ወደሚል ነገር አመጡ። ይህ ትርክት ደፋርና ባለራዕይ እንዲያስመስላቸው ብለው ያመጡት ቢሆንም ይዘቱ ግን ከፖለቲካ ሸቀጥ ያለፈ ዋጋ አልነበረውም። ከእነዚህ የቀድሞ አጋር ፓርቲዎች መካከል ብልጽግና ሲመሰረት አንዳቸውም እውነተኛ ውክልና አላገኙም። ይልቁንም ከጊዜ ወደ ጊዜ እየገነነ በመጣ መሪ ቁጥጥር ስር ወደሚገኝ አንድ የማዕከላዊ የፖለቲካ ጫንቃ ስር ገብተው እንዲማሙ ተደረጉ። ምርጫ ቦርድ የብልጽግና ፓርቲ መስራች ጉባኤውን ሳያካሄድ ፓርቲዎችን ለመመዝገብ የተቀመጡ የህግ መስፈርቶችን በግልጽ በመጣስ እውቅና ሰጠው። የአብይ ፕሮጀክት የተመሰረተው በሐሰተኛ ተስፋዎች በህወሓትና ትግርኛ ተናጋሪዎች ላይ በተቀነባበረ ጥላቻና ቅርብ ነው በሚባል ባዶ የብልጽግና ተስፋ ስሌት ላይ ነበረ። አገር ይህንን ሁሉ ዋጋ እንድትከፍልና ውሸት እንድትናገር የተደረገው ለአንድ ግለሰብ ስልጣን ሲባል መሆኑ ከሁሉም የባሰ ያስቆጫል። አዲሱ ፓርቲ የስልጣን ሚዛን ለመጠበቅና ልዩነቶችን በውስጥ ክርክር ለመፍታት ኢህአዴግ የነበረውን ተምሳሌታዊ የብሔር ውክልና ቁርጠኝነትን ትቶታል። በሱ ምትክ ስልጣንን በፓርቲው ፕሬዝዳንት እጅ የሚያከማች መዋቅር ይዞ ብቅ አለ። የፓርቲውን አስተዳደር ዲሞክራሲያዊ የማድረግ ተስፋ በዝግታ ሳይሆን በፍጥነት ግን ደግሞ በዝምታ ወደ አምባገነናዊነት መድረክ ተለወጠ። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያልሆነን ሰው ሌባ ብለህ፣ ጥፋተኛ ያልሆነን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። ይህ ሁሉ አፈጮሌነትና ውሸት ለአብይ አህመድ ታስቦበት የተነገረና እያወቁ ያሉት ነው። አብይ ወደ ስልጣን የመጡት ወሳኝ በሆነ ወቅት ላይ ነበር። ሀገሪቱን ወደ ዲሞክራሲያዊ ጎዳና የመምራት ታሪካዊ ኃላፊነትና ብርቅዬ ዕድል ተሰጥቷቸውም ነበር። ይህም የኢትዮጵያ ዲሞክራሲ አባት በመሆን በታሪክ ውስጥ ስማቸውን እንዲያሰፍሩ ያስችላቸው ነበር። ሆኖም ግን አብይ የተሰጣቸውን ተልዕኮ አልተረዱትም። ወደ ስልጣን መውጣታቸው የታሪክ አጋጣሚ እንደሰጣቸው ዕድል ሳይሆን እናታቸው በልጅነታቸው የተነብዩላቸው ትንቢት ፍጻሜ አድርገው ተመለከቱት። ይህ የግል ማንነትን በተሳሳተ መንገድ መረዳት ትልቅ ዕዳ ሆነባቸው። ይህም በታሪካዊ ወቅት ተገኝተው ታሪካዊ ተልዕኮን እንዳይወጡ
አገዳቸው። የለውጡ ማዕበል አካል ሆኑ። በወቅቱ ፋሽን የነበሩ የፖለቲካ ቃላትን ተጠቀሙ። እንዲሁም የወጣቶችን ጥያቄዎች ተቀብለው አስተጋቧቸው። ነገር ግን ከፊታቸው ለነበረው ታሪካዊ ተልዕኮ ብቃትም ዝግጅትም ችሎታም አልነበራቸውም። በወቅቱ የነበረው ሰፊ ግምት ነፃ፣ ፍትሐዊና ፉክክር ያለበት ምርጫ መደረጉ አሁን ላለው ዲሞክራሲያዊ ሽግግር ማሳረጊያ ይሆናል የሚል ነበር። በዚህም መሰረት አብይ ፓርቲያቸው እንደሚወዳደር ካሸነፈም ስልጣኑን በሰላም እንደሚያስረክብ ቃል ሲገቡ ተደመጡ። ምርጫውን ማካሄድ የግዴታ እንጂ ምርጫ አልነበረም። ሕገ መንግሥቱ በየ5 ዓመቱ ምርጫ እንዲካሄድ ያዛል። ሕገ መንግሥቱ በምንም አይነት ሁኔታ ምርጫ እንዲራዘም የሚፈቅድ ድንጋጌ አልነበረውም። ይሁን እንጂ በአብይ የተዋቀረ በነ መዓዛ አሸናፊ የሚመራ የባለሙያዎች ቡድን የ2012ቱን ምርጫ ለማራዘምም ሆነ የገዢው ፓርቲ የስልጣን ዘመን እንዲራዘም የሚፈቅድ የሕግ ትርጓሜ አቀረበ። ምርጫው በይፋ በኮቪድ-19 ምክንያት ተራዘመ ተባለ እንጂ ጥልቅ ዓላማው ውጤቱን ለመቀየር የሚያስችል ጊዜን መግዛት ነበር። አብይ ይህንን መዘግየት በሚገባ ተጠቀሙበት። ተቃዋሚዎችን ለማሰር፣ የፖለቲካ ፓርቲዎችን ለማገድና ምርጫውን ነፃና ፍትሐዊ እንዳይሆን ለማድረግ ሆን ብለው ቀውሶች ፈጠሩ። የሃጫሉ ሁንዴሳ ግድያ ለዚሁ ዓላማ ይሆን ዘንድ ተተገበረ። ድምፃዊው ሰኔ 22 ቀን 2012 ዓ.ም ከተገደለ በኋላ የቴሌኮም አገልግሎቶች ተቋርጠው የፖለቲካ መሪዎች ወደ እስር ቤት ተጋዙ። ዜጎች በድፍን ኦሮሚያ በአብይና ሽመልስ ወታደሮች ሲገደሉ ሰነበቱ። ይህ አብይ አህመድ ስልጣናቸውን ለማክረም ሲሉ ያፈሰሱት ደም ብቻ ሳይሆን በዚያን ወቅት ምርጫ ቢካሄድ ኖሮ የአሁኗ ኢትዮጵያ ምን ትመስል ነበር ብለን እንድንቆጭም የሚያደርግ ሁነት ነው። ተቃዋሚዎቻቸውን ሁሉ ገድለውና አስረው እንዲሁም በትነው በ2013 ምርጫ ሲያካሂዱ ብዙ ድርጅቶች ራሳቸውን አገለሉ ወይም በጸጥታ ምክንያት በአንዳንድ አካባቢዎች እንዳይሳተፉ ተደረገ። ምርጫ ተካሄደ። ነገር ግን ሁኔታው እኩልነት የጎደለውና የተገደበ እንደነበር በሰፊው ተተቸ። የአሜሪካና የአውሮፓ መንግስታት ይህስ ምርጫ የሚመስል ነገር አይደለም ብለው ታዛቢ እንኳን ሳይልኩበት ቀሩ። በኢትዮጵያ ምርጫዎች ታሪክም ለመጀመሪያ ጊዜ የአውሮፓና የአሜሪካ ታዛቢዎች ያልተገኙበት ኦባሳንጆ ይህስ ድንቅ ነው ብለው የሄዱ ምርጫ ሆነ። ስቴት ዲፓርትመንት ይልቅ ብሔራዊ ውይይት አድርጋችሁ ችግራችሁን ፍቱ፣ ምርጫ ያላችሁትንም ድግስ ለዚህ ውይይት እንደ መነሻ ተጠቀሙበት ሲል ተናገረ። አብይ ግን ቃል የገቡትን ዲሞክራሲያዊነት ክደው ስልጣንን ለማጠናከር ተጠቀሙበት። ፖለቲካዊ ትምምንም ፈራረሰ። ይህ የአብይ ቃል አባይነትና ከሃዲነት በድንገትና በአጋጣሚ የተፈጸመ ሳይሆን በቅድና ሆን ብለው ያደረጉት ነበር። አቅደው እየዋሹን ነበር። ከተቋም ይልቅ በትርክት ከሕግ ይልቅ በተውኔት ላይ የተገነባ የፖለቲካ ፕሮጀክት ዲሞክራሲያዊ ውድድርን አስቀድሞም ቢሆን ሊሸከም አይችልም። ሰዎች ፑሻፕ ተሰራ ሲባል እንደ ዋዛ ይተውታል። ፑሻፕ እና ስፖርት ወይም በጩኸት መናገር ግሪቨንስን ሪሊዝ የምናደርግበት አንዱ መሳሪያ ነው። ይህ አብይ ሊገድሉኝ፣ ለውጥ ሊያደናቅፉብኝ ቢሮዬ ድረስ መጡብኝ ያሏቸውን ወታደሮች ፑሻፕ ሲያሰሩ የተቀረጹት ቪዲዮ ነበር። መስከረም 30 ቀን 2010 ዓ.ም ወታደሮች የደሞዝ ጭማሪ ለመጠየቅ ወደ ጠቅላይ ሚኒስትር ጽሕፈት ቤት ሲያመሩ በኢትዮጵያ መገናኛ ብዙሃን ተዘገበላቸው። አብይ በኋላ ላይ ከወታደሮቹ ጋር ስፖርት በመስራት ውጥረቱን እንዳረገቡት ተናገሩ። ሆኖም ከአንድ ሳምንት በኋላ ፓርላማ ቀርበው ቀደም ሲል የተናገሩትን እውነት እንዳልነበር በሁለተኛው ንግግራቸው ወታደሮቹ መሳሪያ ይዘው ወደ ቢሮአቸው በመጡን ጊዜ ውስጣቸው እርር ድብን ይል እንደነበር ገለጹ። ወታደሮቹ ወደ ቤተ መንግስት የመጡት ለውጡን ለመደገፍና ጥቅማቸውን ለመጠየቅ ነው እንዳላሉን ከጥቂት ቀናት በኋላ ወታደሮቹን ለውጡን ለማሰናከል መጥፎ ዓላማ ነበራቸው ሲሉ ኮነኗቸው። አክለውም ከለገጣፎና ቡራዩ መንግስት የተነካ ያሉ ሰዎች በፈረስ ወደ 4 ኪሎ እየገሰገሱ ነበር ሲሉ ተደመጡ። ይህንን ተውኔት አብይ ሁኔታውን ለትልቅ ዓላማ ተጠቀሙበት። በሰፊው እንደሚነገረው እነዚያ ከአብይ ጋር እየሳቁ ፎቶ የተነሱ ደግሞም ጥያቄያቸው ተገቢ ነው ተብሎ የተነገረላቸው ወታደሮች ወደ ሰፈራቸው ከተመለሱ በኋላ በወቅቱ የአብይ ወዳጅና የኦሮሚያ ክልል ፕሬዝዳንት የነበሩት ለማ መገርሳ 4000 የኦሮሚያ ልዩ ኃይል አባላትን ወደ ቤተ መንግስት ላኩ። ያ ኃይል ዳግመኛ ወደ ኦሮሚያ ምድር አልተመለሰም። ይህ ኃይል የሪፐብሊካን ጥበቃ መሰረት ሆነ። ይህም በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ስር ያለ በከፍተኛ ደረጃ የታጠቀና ለውጊያ ዝግጁ የሆነ የጥበቃ ኃይል ነው። ተልእኮም ከፍተኛ የመንግስት ባለስልጣናትን፣ ቤተሰቦቻቸውና ቁልፍ ተቋማትን መጠበቅ ሲሆን ማንኛውንም አስፈላጊ የጉልበትና ትጥቅ አይነትም የመጠቀም ስልጣን ተሰጥቶታል። የዚህ ኃይል መመስረት ጠቅላይ ሚኒስትሩ ከፍተኛ የጦር መኮንኖችን ጨምሮ የሁሉንም ባለስልጣናት ደህንነት እንዲቆጣጠሩና የፈለጉት ጊዜ ሊያሰማሩት የሚችሉትን ተጠባባቂ ኃይል እንዲያዘጋጁ አስችሏቸዋል። በቀጥታ
የአብይ ጦር ነው ይሄ። በሰኔ 15 ቀን 2011 ዓ.ም በባህር ዳርና አዲስ አበባ ግድያዎች ከተፈጸሙ በኋላ የአማራ ክልል ፕሬዝዳንት አምባቸው መኮንንና ሌሎች ባለስልጣናት ጄኔራል ሰዓረ መኮንንና ጄኔራል ገዛኢ አበራ ሲገደሉ የአብይ ስልጣን የበለጠ እንዲጠነክርና በታማኞች እንዲሞላ አደረገ። አብይም በአዲስ አበባም በባህር ዳርም የተፈጸመውን ግድያ ጄኔራል አሳምነው አደረገው አሉ። በመጨረሻም አሳምነው ጽጌን እንዲገደሉ ትዕዛዝ ሰጥተው አስወገዷቸው። የአብይ አህመድ ውሸቶች ግን ማለቂያ የላቸውምና አሳምነውን እኔ ያልገደልኩትም ብለው ቀጠፉ። ግን ለአሳምነው ነው የዋልኩለት ውለታ የእናቱ ልጅ አልዋለለትም። የእናቱ ልጅ አሳምነውን ገዳይ ነው አብይ ብሎም እኮ የሚዘፍኑ ዘፋኞች አሉ። ዘፋኞች ባልዋልኩበት በማላውቀው ማለት ነው። የአብይ አህመድ ውሸቶች በሞተም በሕይወት ባለም ሰው ላይ ምህረት የላቸውም። በእሳቸው በሚመራ ኮማንድ ፖስት በመንግስት ወታደሮች የተገደሉትን ጄኔራል አሳምነውን በማላውቀውና ባልዋልኩበት ገደልከው አሉኝ በማለት ሽምጥጥ ያደርጋሉ። እዚህ ላይ ነው እንግዲህ የፍራንክፈርት አርነትና ሽናይደር የትንታኔ ማዕቀፍ እጅግ አስፈላጊ የሚሆነው። የአብይ ዲሞክራሲያዊ ንግግሮች በጥንታዊ ትርጉሙ ውሸት ብቻ አልነበሩም። ይልቁንም በፍራንክፈርት ትክክለኛ ትርጓሜ ፖለቲካዊ ቅጥፈት፣ ፖለቲካል ቡልሺቲንግ ነበሩ። ለእውነታ ደንታ የሌለው ከእውነታው ጋር መጣጣም የማይገደውና ሙሉ በሙሉ ውጤቱ ላይ ብቻ ያተኮረ ንግግር። እውነታን የማማሟት ዲፋክቹዋላይዜሽን ጽንሰ ሐሳብ ደግሞ ለእስራቶች፣ ለምርጫ መራዘሞችና ለአፈናዎች በሚሰጡ ተለዋዋጭና ተገለባባጭ ማብራሪያዎች በግልጽ ታይቷል። በዚህ ሂደት ውስጥ እውነታዎች አይታረሙም፣ ይልቁንም እንዲማሙ ይደረጋሉ። አምባገነናዊ ፖለቲካ በትረካ ግንባታ ላይ ይበለጽጋል የሚለው የሽናይደር ምልከታም ዲሞክራሲ የስልጣን ማጠናከሪያ ለመሸፈን የሚነገር ተረት ተደርጎ እንዲታይ አድርገውታል። አብይ አህመድ ለዲሞክራሲና ለፖለቲካ ተቃዋሚዎች ያላቸው አቀራረብ በግል ታሪካቸው፣ በትምህርት ማስረጃቸውና በዶክትሬት መመረቂያቸው ውስጥ በሚታየው የትርክት ዘዴ ወይም ናሬቲቭ ሜተድ ቢታዩ በተሻለ ሁኔታ ለመረዳት ይጠቅማል። የዲሞክራሲያዊነት ጉዳይን እያነሱ ቃል ይገቡ የነበረው ለትዕይንት እንጂ ስልጣንን ለማጋራት በማሰብ አልነበረም። ተቃዋሚ ቡድኖች እንዲመለሱ የተደረገው እንዲታቀቡ ወይም እንዲገቱ ለማድረግ ብቻ ነበር። ስለ ሪፎርም ይነገር የነበረውም ማዕከላዊ ስልጣንን መልሶ ለማጠናከር ነበር። ውጤቱ ዲሞክራሲያዊ ስርዓት ሳይሆን ትርክት የሆነበት፣ ተቃዋሚ አጋር ሳይሆን ስጋት ተደርጎ የሚቆጠርበት፣ እንዲሁም እውነት መሰረት ሳይሆን እንደ አማራጭ የሚታይበት የፖለቲካ ስርዓትም ሆነ። ኢትዮጵያ የታደሰ ስርዓት ቃል ተገብቶላት ነበር። ነገር ግን ያገኘችው የትዕይንት ወይም የተውኔት፣ የግዴታ ወይም የኃይልና እውነታን የማሟማትን ፖለቲካ ነው። ዲሞክራሲያዊ ሽግግሩ የከሸፈው ባልታሰቡ እንቅፋቶች ምክንያት አይደለም። የከሸፈው ገና ከመጀመሪያው እንዲሳካ ታስቦበት በሐሰት እንዲከሽፍ ስለተደረገ ነው። የተከበራችሁ የኢትዮ ፎረም ተከታታዮች፣ ሁለተኛው የፕሮፌሰር ሕዝቅኤል ጽሑፍ ይህንን ይመስል ነበር። ቀጣዩን በቀጣይ ይዘን እንቀርባለን። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።